የዚህ ቤት ጉዳይ እኮ ወቅታዊ ችግር እኮ ፋንቱ ናት። ፋንቱ ቀላል እኮ እንዳፍቡ እንዳጊ ደስ ይለኝ ነበር። በክብር መኖር ከጠላሽ ማሰናበት ይሄ ነው ቀላሉ ሳይሆን ታዲያ ከዚህ የበለጠ ምን ይመጣል? መቼም እኛ ለቀንላት አንወጣም አይደል? ቆይ ከዚህ ሳስወጣት እንዴ ልጇ እንደሆነ ብትነግረው ምን ይውጠኛል? እሺ ቆይ እና መፍትሄ ካልሆነ ምንድን ነው ማድረግ የምንችለው? እማዬ ተውት እናንተ ለሁሉም ምን ታወጅለታለህ? እናንተ ብቻ ዝም ብላችሁ ሰርጉ ላይ አተኩሩ። አንቺ የለሽበት ሰርግ እንዴ? ይኸውልሽ የዚህ ቤት ሰላም እኮ መመለስ እንዳለበት ለዳድ ነግሬው ነበር። ይሄን ጉዳይ እኔና ለይኩን እንፈታዋለን። መጣሁ እስቲ ወደ ልትሄድ ነው? አይ እዚሁ ሁሉም ሰው ልጅ መሆኑን አውቆ የነበርኩበት ቦታ መረዳት አለበት። አንተም ለምን እዛ ባዶ ቤት ጥዬህ እንደሄዱ በምን ምክንያት ወጥቼ እንደቀረሁ ማወቅና መረዳት አለብኝ። አልችልም በዚህ ሁኔታ መቀጠል አልችልም። ዳጊና አምራን አልጋ ላይ ተኝተዋል። መተኛ ብቻ አይደለም፣ ከዛም አልፎ የሄደ ነው። በመጠጥ ተነሳስተው ያደረጉት ጠዋት ነው ያወቁት። በእኔና ባንቺ ብቻ ይቅር አላት ዳጊ። ለጊዜው ይህ ነገር ሚስጥር እንዲሆን ቢፈልግ እንጂ ከእሷ ጋር የመሆን ፍላጎት እንዳለው ሲጀመር ያስታውቃል። አሁን ከፍላጎትም አልፎ አብሯት አድሯል። አምራን ከሚስጥሩ በላይ እንዳላረግዝ ፍራ አለችው። ተጠቦ አሁን ዱላ ቀለቡ መሆኑ አላቆምም። ያለው እድል ሁለት ነው። ዳይመንዱን ያለበትን ለፖሊሶች መናገር ወይም ደግሞ ከእስር ቤት ማምለጥ። ከሲምባ ጋር ስለ እገተው እያወሩ ነው። ሲምባ አጋቾቹ ናኦምና ዳጊን ለመለየት እርግጠኛ ላይሆኑ እንደሚችሉ ፍንጭ ሲሰጠው በቃ ይቅርብን ትቼዋለሁ ሲል ሸጠቦ አሁን ጊዜው ረፍዷል፣ ባትፈልግም እንኳን ሰዎች ወጭ ማውጣት ስለጀመሩ ያንተ ልጅም ቢሆን አግተው ብር ይጠይቃሉ ብሎ አስደነገጠው። ሲምባ ልጄ አንድ ነገር ቢሆን አልለቅህም ቢለውም ሸጠቦ ግን ዱላና ዛቻ ብሩቅ አይደለም፣ ይልቅ አሁን ያላቸው አማራጭ ወደፊት ብቻ እንደሆነ አስረዳው። ሲምባም በውዴታ ግዴታ አመነ፣ ግን ፍርሃቱን ከመግለጽ አላቆመም። ሸጠቦ ከዚህ በኋላ ፈራህ አልፈራ ለውጥ የለውም፣ ዛሬ ነው እገት የሚፈጸመው ሲለው ምን አለ ደንግጦ። ወይዘሮ ዝናሽ ከፋንቱ ጋር መፋጠጣቸውን እንደቀጠሉ ነው። ዝናሽ እውነቱ ካልወጣ እንቅልፍ ያላት አይመስልም። ስለ ድሮ ሰራተኛዋ ትርንጎ ደጋግማ ታነሳባታለች። የአሁኗ ፋንቱ የድሮዋ ትርንጎ እንደሆነች በደንብ የገባት ይመስላል። ይሄ ጥርጣሬዋ ልክ ከሆነ ደግሞ የናሆም እናት ፋንቱ ልትሆን እንደሆነ የሚል ስጋት ስላለባት ዝናሽ ናሆምን የምወደው ልጄ ነው ትላለች። ፋንቱ አውቃለሁ ብትላትም ግን ዝናሽ ልጄን ሊነጥቁኝ አሰፍስፈው የሚጠብቁ ጠላቶች አሉ ስትል በአሽሙር ትነግራታለች። በእርግጥ አሽሙርም አይመስልም፣ ፊት ለፊት ነው የምትነግራት። ከዚህ ቤት እንድትወጪ ይፈልጋለሁ ብላት ለሁለታውም የፈለገችውን ብር እንደምትሰጣት ትነግራታለች። ፋንቱ ከዚህ ቤት መውጣት እንደማትፈልግ ላደረገችው ውለታም ነፍሷን ሳሰስት ቦንማሮውን ለኤርሚ መስጠቷ በማስታወስ አንቺ ብትሆኝ እንኳን አታደርጊውም ስትላት የሰራችውን ስራ በህይወቷ ዋጋ ከፍላ እንደሆነ ታስታውሳታለች። ወይዘሮ ዝናሽ ግን በውለታማ አታስሪኝም ሆነ መልሷ። ፋንቱም እኔ ልጅሽን ልነጥቅ አልመጣሁም ስትላት ዝናሽ መጀመሪያ ራስሽን መግለጽ አይቀድምም ስትላት ፋንቱ እጅ ሰጠች መሰለኝ። ከዚህ በላይ መነጋገር አልፈለገችም። አመነች። አንቺ ገለጽሽው አይደል ስትል ዝናሽም ስለዚህ ግምቴ ልክ ነበር፣ የናኦም እናት ፋንቱ ነሽ እጣቷን እየጠቆመች ፋንቱ እሱን እንግዲህ አንቻልሽ ብላ የናኦም እናት መሆኗን የሚያረጋግጥ የሚመስል የእምነት ቃሏን ሰጠች። ዳግም በተፈጠረው ነገር እርግዝና ቢፈጠር በሚል የገባውን ጭንቀት ለአምራን ቢነግራትም እሷ ግን በሱ ልክ አልተጨነቀችም። በቃ ህይወቷ ሁል ጊዜ ግራ አጋቢ ሆኖ መቀጠሉ ለእሷ ራሱ ያስገርማታል። እንዲህ ስትል ትገልጸዋለች። የአምራን ሂስትሪ ይበልጣል ከኬሚስትሪ። ዳጊ ግን ለጊዜው የጨነቀው ይመስላል እንጂ በነገሩ ደስተኛ ይመስላል። ይህንንም አምራን አንተም በተፈጠረው ነገር ግን ያን ያህል እንደጠበቅኩ አልተረበሽክም
ትለዋለች። ዳግም ለአምራን ከሰርጉ በኋላ ስራ እንደሚያስቀጥራት ሲነግራት ቤት ተከራየህልኝ ስራም ልታስቀጥረኝ ነው። ቆይ ግን ለምንድን ነው ይሄ ሁሉ እያደረክልኝ ያለኸው? ዳግም ጥያቄውን መመለስ ስላልፈለገ መልሶ ወደ ስራ ወሬ ገባ። አምራን ጩና ብሰማ እንደምታዝንባት ስትገልጽ፣ እሱ ግን ጩና ታይፒ አይደለችም በማለት ለእሷ ፍላጎት እንደሌለው ያረጋግጣል። ተሰማ የኑሐሚንን ጓደኛ ለቤት ሰራተኝነት ይዟት ይመጣል። ይህንን የጠየቀችው ወይዘሮ ዝናሽ ነበረች። ምክንያቷ ግልጽ ነው፣ ፋንቱን አስወጥታ በሌላ መተካት ነው። ተሰማ ግን ቆይቶ ነው የገባው። መጀመሪያ የመሰለው ፋንቱን ለማሳረፍ ነበር። ከዝናሽ ንግግር ፋንቱን ለማስወጣት እንደሆነ ሲሰማ ተገረመ። ዳግም አባቱን ሊጠይቅ እስር ቤት ሄዶ ነበር። ከሌላ ጊዜ በተለየ ደስተኛ ሆኖ ልጁን ሲያየው ጊዜ በፍቅር ወድቆ እንደሆነ ጥርጣሬውን ጠየቀው። ሲምባ ልክ ነበር። ዳግም በአምራን ፍቅር ወድቋል። ፋንቱ ከቤት ሰራተኛዋ ሽቶ ጋር ስለ ኑሐሚን በለቅሶ ምክንያት ስለጠፋች እያወሩ ኑሐሚንን ለሁለቱም ነግራቸው ስለነበር ማንነታቸውን እስከ ባህሪያቸው ለመታወቅ ጊዜ አልወሰደባቸውም። በመሀል ግን ዝናሽ መጣች። ፋንቱ እንዳቀረቀረች ወጣች። ዝናሽ ሁኔታውን ስላለማራት ከዚህ በኋላ ተጠሪነትሽ ለኔ ነው አለች ለሽቱ። አዲሷ ሰራተኛ የምታየውን የምትሰማውን ነገር ኑሐሚን ከነገረቻት ጋር ተጋጭቶባት ግራ ትጋባለች። ዶክተር ፋኑኤል ለአምራን ስለ ጩና እህት የጤንነት ሁኔታ እየነገራት ነው። የጩና እህት የጭንቅላት ቀዶ ጥገናው በተሳካ ሁኔታ መከናወኑን በቅርቡ ከፊዚዮቴራፒ ሕክምና በኋላ ድና ቁማ መሄድ እንደምትችል ነገራት። አምራን ደስ ብሏት በደንብ አመሰገነችው። ዶክተሩ የጠራት ስለሱ ህይወት ያጫውታት ነበር። ቀለበት አድርጎ ግን ሚስት እንደሌለችው የሆነበት ሚስጥር ለአምራን አጫወታት። በመኪና አደጋ ሚስትና ልጁ እንዳጣ እናም አምራንን ሲያት እሷን እያስታወሰ ልቡ እንደሚደነግጥ ነገራት። አምራንም ፎቶውን አይታ እንደምትመስላት ስታውቅ እንደደነገጠች ነገረችው። ዶክተሩ እሷን ሲያገኝ እንደሚቀለው በመናገር ብዙ ጊዜ እንዲገናኙ ሲጠይቃት አምራን እሺ ጥሩ ትሆነሃለሁ ስትል ከእሱ ጋራ ፍቅር የመቀጠል ሀሳብ ለጊዜው በውስጧ እንደሌለ ምልክት ሰጠች። ዶክተሩ ግን እህት የሚለው ቃል ረብሾታል። ግን ያለው አማራጭ ሳያስፎግድ መቀጠል ነበር። ዶክተር ስለ አምራን አኗኗር አውቋል። እናም የዳግም ቤት ተከራይቶ ማኖር ጥያቄ ፈጥሮበታል። ምክንያቱን ጠየቃት። እሷን በግልጽ ምክንያቱን እንደማታውቅ ነገረችው። ውሸቷን አልነበረም። የዚህ ምክንያት ያለው ዳግም ጋር ነው። ዶክተሩ ለአምራን ረዳቱ ሁና ስራ እንድትሰራ ጥያቄ ያቀረበላት። አምራን ግን ላስብበት ብላ ትታው ሄደች። ዶክተሩ በፍቅር አይኑ ሸኛት። አምራን ግን ከማን ጋር የምትሆን ይመስላችኋል? ከዶክተሩ ወይስ ከዳግም ጋር? ወይዘሮ ዝናሽ ከልጆቿ ጋር እየተማከረች ነው። ልጆቿ ፋንቱን እናስወጣለን ብለው ይወተውቷታል። ውሳኔውም የቤቱ ሰላም ከሚጠፋ የፋንቱ መውጣት ቀላል እንደሆነ ያስባሉ። ግን ተሳስተዋል። ወይዘሮ ዝናሽ እኔ ሳስወጣት ለናሆም እናት ነኝ ብትለውስ ትላለች በውስጧ። ፋንቱ የልጇን ናሆምን ፎቶ ይዛ ለምን ባዶ ቤት ትቼ እንደጠፋው ሁሉም ሰው ማወቅ አለበት፣ ከዚህ በላይ አልችልም እያለች ስታለቅስ ወይዘሮ ዝናሽ ትገባለች። በቀጣይ ምን የሚፈጠር ይመስላችኋል? ዝናሽ ለፋንቱ ሚስጥሩን እንዳትናገር ታግባባት ይሆን? ፋንቱ መቼም ከቤት ካላስወጣቻት የመናገር ፍላጎት የላትም። ሀሳብና አስተያየታችሁን በኮሜንት አሳውቁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።